ናታን አሁን ላይ ማለት ነው እንግዲህ ፍቅረኛህን የግድ ማስተዋወቅ አለብህ በማለት እንግዲህ እናቱ አፋጠዋለች። እንዲሁም ደግሞ ማለት ነው ማይካ አሁን ላይ የግድ የናታንን ፍቅረኛ መተዋወቅ አለብኝ ባለችው መሰረት ማለት ነው እጅጉን ተዘጋጅታ እየጠበቀቻት ትገኛለች ማለት ነው። እንዲሁም ሮዚ የሆነ ነገር ጠርጥራለች። በነገራችን ላይ ማለት ነው ናታን በጣም ጥሩ ነገር ነበር ለሰላም ያሰበላት ነገር ማለት ነው። ምክንያቱም አሁን ላይ አንቺን ፍቅረኛ ብዬ አላስተዋውቅም አፍሬብሽ አይደለም ሳልፈልግሽ ቀርቶ አይደለም፣ ግን ደግሞ መሆን ያለበት ነገር ይህ አይሆንም፣ በቃ ይህን ማድረግ በፍጹም አልችልም የሚል ነገር ነበረ ለሮዚም ሆነ እንዲሁም ደግሞ ለሰላም ናታን እየመለሰው ማለት ነው። ግን ደግሞ አሁን ላይ ማለት ነው ሰላም የራሷ ነገር የተሰማት ነገር አለ። ምንድን ነው የተሰማት ነገር? እንግዲህ ለምንድን ነው በቤተሰቦቹ በእናቱ ፊት ማለት ነው ሰላም የኔ ፍቅረኛ ነች ብሎ ለምንድን ነው የማያስተዋውቀኝ? ለምንስ እንደዚህ ይፈራል? ከልቡ አይወደኝም ወይ? ለምንስ ያፍርብኛል ማለት ነው እንዴ? ለምንስ ነው በግልጽ ፍቅረኛ ነች ብሎ ለእናቱም እንዲሁም ደግሞ እንዲህ ለምታስቸግራት ለማይካ ለምንድን ነው የማይናገረው የሚለው ነገር ማለት ነው እጅግ በጣም ስላሳሰባት አሁን ላይ በጣም ምርጫ ሰጥተዋለች ማለት ነው። በቃ እውነት የምትወደኝ የምታፈቅረኝ ከሆነ በዛሬው ማታ ነው እውነቱን አንተ እኔን የምታፈቅረኝ እንደሆነ ማየት የምፈልገው። ይህን ነገር የማታደርገው ከሆነ ግን ከልብህ አይደለም፣ በጣም ነው የምታፍርብኝ በማለት በቁጣ ነበረ ናታንን ሰላም የተናገረችው ማለት ነው። በነገራችን ላይ ሰላም በራሷ ልክ ነች፣ እንዲሁም ደግሞ ሮዚ ራሱ ልክ ነች ብላለች ማለት ነው። እና የሆነ በቃ በጣም ሀሳብ ውስጥ ነው የገቡት። ሮዚ ምን እንደማደርግ አላቅም ብሏታል ወንድሟ ራሱ ማለት ነው። ምክንያቱም አሁን ላይ ሰላም እኔን ማስተዋወቅ አለብህ ብላኛለች፣ ይህ ነገር ደግሞ የማይሆን ነገር ነው በማለት ለሮዛ ሲያማክራት ነበር። ሮዛ ደግሞ ይህን ነገር ደግሞ ማድረግ አለብህ፣ ይህን ነገር የማታደርገው ከሆነ በእርግጠኝነት ሰላምን ታጣታለህ፣ እዚህ ቤት የተቀመጠችው አንተን ብላ ነው እንጂ ብዙ ነገር ስትደረግ መውጣት ትችል ነበረ። ስለዚህ አንተ አሁን ላይ በድፍረት ለሁሉም ለቤተሰብ የምወዳት የማፈቅራት የወደፊት ሚስቴ እሷ ነች ብለህ በድፍረት የማታቀርባት ከሆነ በእርግጠኝነት ሰላምን ታጣሃታለህ የሚል ነገር ነበር እየሰጠችው ማለት ነው። ግን ደግሞ ናታን በዚህ መልኩ አልነበረም ያሰበው ማለት ነው። እና ሰላም አስጠንቅቀዋለች። በቃ በዛሬው ቀን በግልጽ ለእናትህ ፍቅረኛ የምወዳት የማፈቅራት የወደፊት ሚስቴ ብለህ የማታስተዋውቀኝ ከሆነ የኔና ያንተ ጉዳይ እዚህ ላይ ያበቃል ብለዋለች ማለት ነው። ስለዚህ በእሷ ንግግር እጅጉን በጣም ተናዷባታል ማለት ነው። እና ናታን ምንድን ነው ያሰበው ነገር? በእርግጠኝነት አሁን ላይ ሰላም የኔ ፍቅረኛ ሆነች ወይንም ደግሞ ነች ብሎ ማለት ነው አጠቃላይ ለቤተሰቡ ቢያስተዋውቃት ምን ያክል ማለት ነው ማይካ በራሷ ምን ያክል ክፋት እንደምትሆንባት አሁንም አይታችኋል አይደለ? ገና በአካል የማታውቃትን ማለት ነው። ያ ማለት እንግዲህ እኔ ናታን ፍቅረኛ ነኝ ከናታን መራቅ አለብሽ እያለች እንግዲህ ሮዚ በትልቅ ሰው በመምሰል በጣም ብዙ ነገሮችን ድራማ እንደሰራችባት እንዲሁም ደግሞ የቀለበት ስነ ስርዓቷ እንዲፈርስባት እንዳደረገች ሁላችንም የምናውቀው ጉዳይ ነው ማለት ነው። እና ሮዚን ራሱ ልገላት ነበር ማለት ነው። ያ ማለት እንግዲህ የናታን የፍቅረኛዋ አባት ነው ብላ ስላሰበች ማለት ነው። ግን ደግሞ ሮዚ አምልጣለች ማለት ነው። ያመለጠችበት ምክንያት እንግዲህ ልብሷን ቀይራ እንዲሁም ደግሞ ከሳሎን ስትወጣ ልብስ ራሱ ናታን አምጥቶላታል ማለት ነው። በዚያ ቀይራ ነው እንግዲህ ያመለጠችው ማለት ነው። እና አሁን ላይ ማለት ነው ናታን ምንድን ነው ያሰበው? ሰላም ትክክለኛ የራሴ የምወዳት ፍቅረኛ ነች ብሎ በግልጽ ማስታወቅ ያልፈለገበት ነገር እሷን ይጎዷታል፣ ሰላም ትጎዳለች፣ በጣም ብዙ ስቃይ ሊደርስባት ይችላል፣ ያንን ስቃይ ደግሞ እሷን መቋቋም አትችልም የሚለው ነገር አለ በውስጡ ማለት ነው። ግን ለነሱ ምንም ነገር አልመሰላቸውም ማለት ነው። እና ከዚህ በፊት እንግዲህ ማይካ ምን ያክል ማለት ነው ከሰላም ላይ ብዙ ነገሮችን አድርጋለች። እንዲሁም ደግሞ መድኃኒት ወቅታት ነበረ፣ ሌባ ማስብላት ነበረ፣ ከናታን ፊት እንዳትቀርብ እያለች በጣም ብዙ ነገሮችን ከናታ ጋር ቆመሽ እንዳላየሽ በማለት ገና ፍቅረኛ ነች እንኳን ብሎ በግልጽ ባልተናገረበት ሰዓት ምን አይነት ነገሮችን ስታቀድላት እንደነበረች እና ስታደርጋት እንደነበረች ሁላችንም የምናውቀው ነገር ነው ማለት ነው። እና ያን ነገር ለመከላከል መጥፎ ነገር እንዳይደርስባት ለማድረግ ነው ማለት ነው ናታን አሁን ላይ በግልጽ ሰላም ፍቅረኛ ነች ብሎ ማስታወቅ ያልፈለገበት ማለት ነው። ስለዚህ እህቱ ባለችው መሰረት ምንም አይነት ነገር
ወደኋላ ማለት የለብም። በቃ ሰላምን ማስታወቅ ያለብን ነገር አስተዋውቅ፣ ለቤተሰብ በግልጽ ተናገር፣ ፍቅረኛህ እንደሆነች በግልጽ ተናገር በማለት እንግዲህ እናቱም እንዲያስተዋውቃ ትፈልጋለች። ከዛሬው ሌሊት እንዳታልፍ ፍቅረኛህን ማወቅም ማየትም እንፈልጋለን። ስለዚህ በግልጽ እንድታመጣት ነው የምፈልገው በማለት እንግዲህ ወስናለች ማለት ነው። ስለዚህ አሁን ላይ ማለት ነው ናታን ያሰበው ነገር ማይካ ምንም ነገር ከማድረግ ወደ ኋላ አትልም። በነገራችን ላይ ማይካ የሀብታም ልጅ ነች ወይንስ እንዴት ነው? ለምንድን ነው ግን የናታን እናት ማለት ነው ያው የግድ ማይካን እንዲያገባ የፈለገችበት ምክንያት ምን እንደሆነ አላቅም። ብቻ ግን በጣም ሽንጧን ገትራ ነው ስለ እሷ ስትከራከር፣ እንዲሁም ደግሞ ከናታን ጋር አብረው እንደሚሆኑ ስትናገር የነበረው ማለት ነው። ሆኖም ግን ያው ሮዚ ሳይሆን የናታን እህት የምትመስለው ራሷ ማይካ ነች ማለት ነው። ምክንያቱም በጣም ከእናትየዋ ጋር በጣም ቅርበት ነገር ነው የፈጠረችው ማለት ነው። በጣም ሲበዛ ማለት ነው። እና አሁን ላይ እንግዲህ ትክክለኛውን ነገር ስታቅ በእርግጠኝነት ምን ሊያደርጉ እንደሚችሉ በጣም ብዙ ነገሮችን ሊያሰቃዩት ይችላሉ ማለት ነው። እና ይህን ነገር በመፍራት ነበረ ናታን በጣም አሻፈረኝ ሲል የነበረው ማለት ነው። ግን ደግሞ በሮዚም ድጋፍ እንዲሁም ደግሞ ሰላምም አንተ የመጨረሻው ዛሬ ቀንን እማቅበት ቀን ነው ስላለችው ማለት ነው ምንም አይነት ነገር አማራጭ ስለሌለው ወስኗል ማለት ነው። ማንን? ሰላምን ሊያስተዋውቃት ማለት ነው። ስለዚህ እሷን በጣም ደስ ብሏታል። በነገራችን ላይ በቤተሰቦች መሀል እኔ አንተ ፍቅረኛ መሆኔን በግልጽ ከተናገር እኔ በጣም ደስተኛ ነኝ በማለት እቅፍ አድርጋ እንደውም ደስታዋን ስትገልጽ ነበረ ማለት ነው። እና ያው እንግዲህ ናታን ውስጡ ምንም ያክል ደስታ ባይሰማውም በነገራችን ላይ በግልጽ መናገሩ ደስ ሳይለው ቀርቶ ሳይሆን በቃ ከዚህ በኋላ ለሚመጣው ችግሮቹ መቋቋም አንችልም የሚለውን ነገር ነው እሱ ሲፈራው የነበረው ማለት ነው። እና ከዚህ አንጻር ነው አሁን ላይ ማይካም ያሰበችው ነገር አለ። ምክንያቱም ማን እንደሆንሽ ባላቅም ጥሩ ልትሆኝም ትችያለሽ፣ መጥፎ ላትሆኝም ትችያለሽ አውቃለሁ። ግን ደግሞ ከኔ ግር ጣለሽ ናታን የኔና የኔ ብቻ ነው፣ የመጨረሻ እራት ነው የኔ ጋር የምትበይው፣ ከዚህ በኋላ የአንቺ ህይወት የለም በማለት እንግዲህ ያ ሽማግሌሽን ደግሞ አባትሽን ልገለው ፈልጌ ነበር አላገኘሁትም። ስለዚህ አንቺ ራስሽ በእጅ ትሞቻለሽ። ማንም ቢሆን ማንም ናታንን ከኔ ፈንቅሎ ሊወስደው አይችልም በማለት እንግዲህ ማይካ እየተናገረች ትገኛለች። እንዲሁም ደግሞ መድኃኒቷን እዛ እየጠበቀች ነው ማለት ነው። እና ሮዚ የተረዳቸው ነገር አላት በነገራችን ላይ ማለት ነው። ምክንያቱም እንደዚህ ደስ ብሏት ማይካ የራሷን እንግዲህ የምትወደውን የምታፈቅረውን ሰው ያ ማለት እንግዲህ ናታንን ወደዋለሁ አፈቅረዋለሁ የምትል ሴት ተቀናቃኝ ስትመጣባት እሷ ለምንድን ነው እንደዚህ ለብሳ ዘንጣ በደስታ ልትቀበል የቻለች? የሆነ ነገር በእርግጠኝነት ከእናቴ ጋር ቢያስቡ ነው እንጂ እንደዚህ ዝም ብላ እሱን ለመቀበል ዝግጁ አትሆንም በማለት እንግዲህ ሮዚ ጠርጥራለች። ስለዚህ ናታን ያለው ነገር ትክክል ነው። ምክንያቱም አሁን ላይ ፍቅረኛ ነች፣ የምወዳት የማፈቅራት የወደፊት ሚስቴ ራሷ ሰላም ነች ብሎ ቢመጣ ምን ያክል ነገር እንደሚፈጠር ወይንም ደግሞ ሰላምን ለመጉዳት ማለት ነው ብዙ ነገሮች እንደሚደረጉ ነው ያየነው ማለት ነው። ስለዚህ ሮዚም በጣም ደንግጣለች። መጨረሻው ፓርት ላይ ማይካም እንደዚው። በነገራችን ላይ ናታን ምን ማድረግ ነበረባቸው? ናታን ወይንም ደግሞ ሮዚም አሊያም ሰላምም ሆኖ ሶስታቸው ተመካክረው ሌላ ምንም አይነት ነገር የማያውቋትን ሴት አምጥተው ማለት ነው እንደዚሁ እነሱን ለማሳመን ብለው እንግዲህ እሷ ነች ፍቅረኛ የምወዳት የማፈቅራት የወደፊት ሚስቴ እሷ ነች ብላ ሌላ የማታወቅ ወይንም ደግሞ የሰላም ጓደኛም ልትሆን ትችላለች፣ የሮዚ ጓደኛም አላም የናቲ ጓደኛ ማንም ቢሆን ከነሱ የተለየ ሰው መጥቶ እንደዚህ የናታን ፍቅረኛ ነኝ ብሎ በዚያም ማሳመን ይችል ነበር ቤተሰቦችን ማለት ነው። ወይንም ደግሞ እንደዚያ ሊያደርግ ይችላል ብዬ አስባለሁ። ምክንያቱም ነገሮችን ቆም ብሎ ስላሰበ ወይንም ደግሞ እራሷ ሰላም ይሄን ነገር በእርግጠኝነት በቤተሰቦቹ ፊት እንዲያስተዋውቃት ፍላጎት ስላገኘች ማለት ነው። ያ ማለት እንግዲህ ሙሉ በሙሉ እንደሚወዳት አውቃለች። ምክንያቱም አስተዋውቅሻለሁ ብሏታል። ስለዚህ እሷም ደግሞ ከጎኑ ሆና ወይንም ደግሞ በጣም ጎበዝና ብልጥ ከሆኑ ማለት ነው ሰላም የራሷን የሆነች የሴት ጓደኛ በቃ ይችን እንደዚህ ብለህ ተናገር ብላ አሳልፋ ብትሰጥ አሪፍ ነው ለጊዜው ማለት ነው።
ለጊዜው አሪፍ ነው ብዬ አስባለሁ። እንግዲህ ምን ሊሆን ይችላል? ራሷ ሰላም ነው የመጣችው ወይንስ ደግሞ በሰላም ምትክ ሌላ ሰው አዘጋጅተው አምጥተዋል የሚለው ነገር እጅግ በጣም አጓጊ ፓርት ነው የሚሆነው። ውድ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁ በሰላማችሁ ይብዛልኝ። መልካም ጊዜን ተመኘውላችሁ።